ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመራረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። ዛሬ ግንቦት 7 2017 ዓ.ም በትግራይ ደቡባዊ ዞን ማይጨው ከተማ ህወሓት ባለፈው ሳምንት የሰጠውን ጋዜጣዊ መግለጫ የሚቃወም ሰልፍ ሲካሄድ ውሏል። ከተቃውሞ ሰልፉ ጎን ለጎን እናቶች በጦርነት አለቀን ሰላማችንን ያምጣልን በማለት ፈጣሪያቸውን ሲማጸኑ አርፍደዋል። በዚህ መረጃ ላይ ጠለቅ ያለ ዳሰሳ ስለምናደርግ አብራችሁን ቆዩ። ከስራ ማቆም አድማ ጋር ተያይዞ በርካታ የጤና ባለሙያዎች በቁጥጥር ስር መዋላቸውንና ጫና እየደረሰባቸው መሆኑ ተገለጸ። ዝርዝር መረጃውን ይዘናል። በሌላ ዜና የኢትዮጵያ ፌደራል ፖሊስ አባላት ወደ ትግራይ ክልል መግባት ጀመሩ በማለት ሲገቡ ያሳያሉ ያሏቸው ምስሎች በተለያዩ ሶሻል ሚዲያዎች ላይ እየተጋሩ ይገኛሉ። በዚህ መረጃ ላይ ኢትዮጵያ ቼክ ምን አለ? መረጃው እውነት ነው ወይስ ሐሰት? መልሱን በዝርዝር መረጃችን ያገኙታል። ከውጭ ዜና ቱርክ በሶማሊያ 20 ቢሊዮን በርሜል ድፍድፍ ነዳጅ ክምችት አገኘች። ቱርክ በቅርቡ በሶማሊያ ነዳጅ ፍለጋ ከጀመረች በኋላ 20 ቢሊዮን በርሜል ድፍድፍ ነዳጅ ክምችት ማግኘቷ ተዘገበ። ቱርክና ሶማሊያ ከወራት በፊት በሶማሊያ የነዳጅ ፍለጋዎችን ለማከናወን ተስማምተው እንደነበር የሚታወስ ሲሆን 90% የነዳጅ ገቢው ለቱርክ ይሆናል መባሉ ዝግብ አስነስቶ ነበር። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ሲጠበቅ ለነበረው ከዩክሬን ጋር ቀጥተኛ ንግግር ወደ ኢስታንቡል ሳያቀኑ ቀሩ። በዚህ መረጃ ላይና እስራኤል በጋዛ የተጠለሉ ከፍተኛ ቁጥር ያላቸው ፍልስጤማውያን ለቀው እንዲወጡ አዘዘች። በእነዚህ ሁለት መረጃዎች ላይ ጠለቅ ያለ ዳሰሳ ስለምናደርግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንሰዳችሁ። ምርጫችን ሰላም ነው። አስተዳደራችንን የሚነካ የህወሓት ከፋይ ቡድንን አንታገስም። የትግራይ ደቡባዊ ዞን ሰላማዊ ሰልፈኞች ድምጽ ኋላ ቀር አስተሳሰብ እንቃወማለን። የሻዕቢያ ተልዕኮ ከሚያስፈጽም ኃይል ጋር ግንኙነት የለንም። ዛሬ ግንቦት 7 2017 ዓ.ም በትግራይ ደቡባዊ ዞን ማይጨው ከተማ የደብረጽዮን ገብረ ሚካኤል ህወሓት ባለፈው ሳምንት የሰጠውን ጋዜጣዊ መግለጫ የሚቃወም ሰልፍ ተካሄደ። ትናንት ግንቦት 6 2017 ዓ.ም ከኢትዮጵያ የፖለቲካ ፓርቲዎች የተሰረዘው ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ባለፈው ሳምንት ወይን ለተባለ ድርጅታቸው በሰጡት ቃል ድርጅታቸው በክልሉ ደቡባዊ ዞን የአመራር ማስተካከያ እንደሚያካሂድ ዝተው ነበር። የዞን አስተዳደር በመራውና ባስተባበረው ዛሬ የተካሄደው ሰላማዊ ሰልፍ የሊቀመንበሩን መግለጫ ሙሉ በሙሉ በመቃወም ቡድን ያሰበውን ከመፈጸም እንዲቆጠብ የሚያስጠነቅቁ የቁጣ ድምጾች ተሰምተዋል። በሰልፉም ምርጫችን ሰላም ነው፣ አስተዳደራችን ለሚነካ የህወሓት ከፋይ ቡድን አንታገስም፣ ኋላ ቀር አስተሳሰብ እንቃወማለን፣ የሻዕቢያን ተልዕኮ ከሚያስፈጽም ኃይል ግንኙነት የለንም፣ በምስለን ያንመራብ የሚሉና ሌሎች መፈክሮች ተደምጠዋል። በሰላማዊ ሰልፉ የተገኙ ዳግም ጦርነት እንዳይቀሰቀስ ስጋት ያደረባቸው እናቶች በሜላና አምባ መሬት ላይ ተኝተው ሲማጸኑ ታይተዋል። በሰላማዊ ሰልፉ በመገኘት መልእክት ያስተላለፉት የማይጨው ከተማ ከንቲባ ዮሐንስ አዱኛና የዞኑ ዋና አስተዳዳሪ ሀፍቱ ኪሮስ ህዝቡ ሰላም እንዳይነጠቅ ከማንኛውም ጊዜ በላይ ንቁ መሆን አለበት ብለዋል። ሰልፉ ከትናንት የህወሓት ስረዛ ጋር ተያያዥነት የሌለው ቀድሞ የተያዘ ፕሮግራም እንደሆነ የመቀሌ ቤተሰብ አረጋግጧል። ከሁሉ የህብረተሰብ ክፍሎች የተውጣጡ ተሳታፊዎች ያካሄዱትን ሰልፍ በሰላም ማጠናቀቃቸውን ከማይጨው ኮሚኒኬሽን ጽሕፈት ቤት ያገኘው መረጃ ያሳያል። ከስራ ማቆም አድማ ጋር ተያይዞ በርካታ የጤና ባለሙያዎች በቁጥጥር ስር መዋላቸውንና ጫና እየደረሰባቸው መሆኑ ተገለጸ። በተለያዩ የኢትዮጵያ አካባቢዎች የሚገኙ በርካታ የጤና ባለሙያዎችና የሕክምና ተማሪዎች ለሶስተኛ ቀን እያካሄዱ ባለው ከፊል ስራ የማቆም አድማ ጋር ተያይዞ የጤና ባለሙያዎች በቁጥጥር ስር መዋላቸውንና ጫና እየደረሰባቸው መሆኑን ተናገሩ። ስሙ እንዲገለጽ ያልፈለገ በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የጤና ባለሙያ ለአዲስ ስታንዳርድ እንደገለጸው 2 ተለማማጅና አንድ 5ኛ ዓመት ተማሪ በቁጥጥር ስር ውለዋል። ጥቁር አንበሳ ስፔሻላይዝድ ሆስፒታል የጤና ባለሙያ የኦርቶፔዲክ ዲፓርትመንት ቺፍ ሬዚደንት ዶክተር ነብዩ በጸጥታ ኃይሎች ከመኖሪያ ቤቱ ተይዞ ታስሯል። በአሁኑ ሰዓት ስላለበት ሁኔታ እናውቅም ብሏል። በአማራ ክልል ደቡብ ወሎ ዞን በቦሩ ሜዳ አጠቃላይ ሆስፒታል አጠቃላይ ሐኪም የሆኑት ዶክተር አወል አህመድ ከሌሎች 9 የስራ ባልደረቦቻቸው ጋር ወደ ስራ ሲመለሱ ከሆስፒታል በጸጥታ ኃይሎች መታሰራቸውንና ከሁለት ዶክተሮች ውጪ የተቀሩት መለቀቃቸውን ገልጸዋል። እነዚህ ምስሎች ወደ ትግራይ ክልል እየገቡ ያሉ ፌደራል ፖሊስ አባላትን አያሳዩም። በርከት ያሉ ፌስቡክ ገጾችና አካውንቶች የኢትዮጵያ ፌደራል ፖሊስ አባላት ወደ ትግራይ ሲገቡ ያሳያሉ ያላቸው ምስሎች እያጋሩ ይገኛሉ። ኢትዮጵያ ቼክ ባደረገው ምልከታ እነዚህ ምስሎች ያጋሩ አብዛኞቹ ገጾችና አካውንቶች መካከል አዩዛ ሀበሻ የተሰኘ ፌስቡክ ገጽን እንደ መረጃ ምንጭነት ጠቅሰዋል። አዩዛ ሀበሻ የሚል ስም ያለውና 44000 ተከታዮች ያሉት ገጽ መረጃውን ማጋራቱን ያረጋገጠን ሲሆን ምስሎቹ በትናንትናው ዕለት ግንቦት 5 2017 በአፋር ክልል አባላ የተነሱ
መሆናቸውን ጠቅሷል። ይሁን እንጂ እነዚህ ምስሎች በዕለቱ የተነሱ እንዳልሆኑ እንዲሁም ወደ ትግራይ ክልል እየገቡ ያሉ የፌዴራል ፖሊስ አባላት እንደማያሳዩ ኢትዮጵያ ቼክ አረጋግጫለሁ ብሏል። ምስልን በምልሰት መፈለጊያ ድረገጾች በመጠቀም ባደረግነው ማጣራት ምስሎቹ ከ2 ዓመት በፊት የተነሱ መሆናቸውን ተመልክተናል። ምስሎቹ የኢትዮጵያ ፌዴራል ፖሊስ የኮማንዶና የአድማ ብተና ኃይሎች በአዲስ አበባ ከተማና ዙሪያው በተግባር ልምምድ ባደረጉበት ወቅት የተነሱ እንደሆኑ የሚገልጽ መረጃ 2015 ተጋርቶ ነበር። የኢትዮጵያ ፌዴራል ፖሊስም ጥር 10 2015 የኢትዮጵያ ፌዴራል ፖሊስ የዘመናዊ አዲስ ትጥቆች ባለቤት ሆነ በሚል ርዕስ በተረጋገጠው የፌስቡክ ገጹ ባጋራው መረጃ እነዚህ ምስሎች አጋርቶ ነበር። በወቅቱ እነዚህ ምስሎች ውስጣቸው የያዙና ፌዴራል ፖሊስ ዘመናዊና አዲስ ትጥቆችን መታጠቁን የሚገልጹ ዘገባዎችን በተለያዩ መገናኛ ብዙሃን ተሰራጭተው ነበር በማለት ዘገባውን አጠናቋል። ቻናላችን ከህወሓት መሰረዝ በኋላ ምን አዲስ ነገር ተፈጠረ ሲል በተለይ በመቀሌና አካባቢ ያለው ሁኔታ ተዘዋውሮ ዳሷል። በዚህም የህወሓት መሰረዝን ተከትሎ እስካሁን ወደ ትግራይ በይፋ በገባ የፌዴራል ፖሊስ እንደሌለ ለማረጋገጥ ችለናል። በመቀሌ፣ አክሱም፣ ሽሬ ከተሞች ያሉ አውሮፕላን ማረፊያዎች እንደቀድሞ በፌዴራል ፖሊስ ጥበቃ ስር ናቸው። ከዚህ ውጪ ግን ምንም አይነት አዲስ እንቅስቃሴ የለም። እንዲህ ባለው ሁኔታ ነው የፌዴራል የጸጥታ ኃይል በገፍ እየገባ ነው ተብሎ የሚወራው። ወደ ውጭ ዜና ስናልፍ የሩሲያ ፕሬዝዳንት ቭላዲሚር ፑቲን ሲጠበቅ ለነበረው ከዩክሬን ጋር ቀጥተኛ ንግግር ወደ ኢስታንቡል ሳያቀኑ ቀሩ። በእጅጉ ሲጠበቅ ለነበረው ሜይ 14 ማለትም በዛሬው ዕለት የሚካሄደው የሩሲያ ዩክሬን ቀጥተኛ ንግግር በክሬምሊን በኩል ማን እንደሚያቀና ሚስጥር ሆኖ ቆይቷል። የሩሲያው መሪ ፑቲን ለዩክሬን በቀጥታ ንግግር ጥሪ ማቅረባቸውን ተከትሎ የኪየቭ መሪ ቮሎዲሚር ዜሌንስኪ በደስታ መቀበላቸውና ወደ ቱርክ መዲና አንካራ ማቅናታቸው ይታወቃል። ሆኖም ዜሌንስኪ በዚህ ንግግር ላይ በርካታ ውሳኔዎች ባለቤት ፈላጭ ቀራጩ ፑቲን ነውና ከእርሱ ውጪ ከማንም ጋር ፊት ለፊት አላወራም ሲሉ ቆይተዋል። ክሬምሊን በራሷ በኩል ለቀረበው የንግግር ጥሪ ማን ወክሏት ወደ ኢስታንቡል እንደሚያቀና እስከ መጨረሻው ሰዓታት ሚስጥር አድርገው ቆይታለች። በዚህም ለቀናት በርካታ ተንታኞችና ዓለም አቀፍ መገናኛ ብዙሃን ፑቲን ከዜሌንስኪ ጋር ለማውራት ወደ ኢስታንቡል ያቀናሉ ያቀኑም የሚለው ላይ መላምቶች ሲሰነዘሩ ቆይተዋል። ሰዓታት ለቀሩት የሩሲያ ዩክሬን ቀጥተኛ ንግግር ፑቲን እንደማያቀኑና የእርሳቸው ቅርብ ረዳት ቭላዲሚር ሜዲንስኪና ሌሎች ተወካዮች እንደሚያቀኑ ተገልጿል። በአንካራ የሚገኙ ዜሌንስኪ ከፑቲን ጋር የመገናኘትና ፊት ለፊት የማውራት ጉጉት ጥበቃቸው መክሸፉን ተከትሎ እስካሁን ያሉት ነገር የለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፑቲን ወደ ኢስታንቡል ካቀና እኔም ልሄድ እችላለሁ ማለታቸው ይታወሳል። እስራኤል በጋዛ የተጠለሉ ከፍተኛ ቁጥር ያላቸው ፍልስጤማውያን ለቀው እንዲወጡ አዘዘች። እስራኤል ጦርነቱ ከተጀመረ አንስቶ ባልታየ መልኩ በጋዛ የሚገኙ ከፍተኛ ቁጥር ያላቸው ፍልስጤማውያን ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ አስተላለፈች። የእስራኤል መከላከያ ሰራዊት አብዛኛው ክፍሉ ቀድሞውኑ በፈንጆች የወደመና የጋዛ ከተማ ደህንነቱ ያልተጠበቀ ተብሎ የተሰየመ ሲሆን ከተማዋን ተጠልለው የሚገኙ ነዋሪዎችም ሊፈጸም ከታቀደው ከፍተኛ ጥቃት በፊት ለራሳቸው ደህንነት አካባቢውን ለቀው እንዲወጡ ተነግሯል። በእስራኤል ከተለዩት ህንጻዎች መካከል ኢስላሚክ ዩኒቨርሲቲ፣ አልሺፋ ሆስፒታልና 3 የቀድሞ ትምህርት ቤቶች ይገኙበታል። እስራኤል ሐማስ እነዚህ ህንጻዎች ማዘዣና መቆጣጠሪያ ማዕከላት አድርጎ እየተጠቀሙባቸው እንደሆነ በመጥቀስ ትከሳለች። የአካባቢው ባለስልጣናትና የእርዳታ ድርጅቶች በበኩላቸው እነዚህ ስፍራዎች ላይ በሺዎች የሚቆጠሩ ንጹሃን መጠለላቸውን ተናግረዋል። ሰዎች ከነዚህ ቦታዎች እንዲለቁ ለማድረግ ጊዜ እንደሚያስፈልግ የገለጹ ሲሆን ውሳኔው ከፍተኛ ቁጥር ባላቸው ሰዎች ላይ ጉዳት ሊያደርስ እንደሚችል አስጠንቅቀዋል። ይህ እርምጃ እስራኤል በጋዛ ወታደራዊ ዘመቻዋን በከፍተኛ መጠን እንደምታስፋፋ የሚያመላክት አስጊ ምልክት ነው። የቀድሞ እስራኤል ጠቅላይ ሚኒስትር ኤሁድ ኦልማርት በጋዛ ወታደራዊ ዘመቻን የማስፋት ሀሳብን ከተቃወሙ እስራኤላውያን መካከል አንዱ ናቸው። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።